ሰላም አለይኩም ወራህመቱላሂ ወበረካቱ። አባይብ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ያው እንደምታውቁት ረመዳን እየመጣ ነው። ቤተሰቦቻችሁን ቤት እንዳሳምርላችሁ የምትፈልጉ የሀገሬ ልጆች ኬሚሴና አካባቢዋ ተረፍ መሰና ምናምን መኮይ አምቦሃ ገምዛ ወደ ላይ ወደ ሰለሌ ምናምን የኔ የኛ አካባቢ ሆናችሁ ያው እኔ አምቦሃ ልጅ ታውቃላችሁ። የምትፈልጉት ነገር ካለ ከአስቤዛ ከቤት እቃ ጀምሮ ማዘዝ ትችላላችሁ። የቤተሰቦቻችሁን ቤት እንዳሳምርላችሁ እንድፈርስላችሁ የምትፈልጉ በውስጥ አናግሩኝ፣ ቁጥሬን አስቀምጫለሁኝ። ዛሬ ይዤላችሁ የመጣሁት የቤት አሳሶች ናቸው። እነዚህ እንደምታዩት የቱርክ ምንጣፎች ናቸው። የወለ ገጠር ብዙ አይመከርም ሆነን ለመናገር ምክንያቱም ውድ ስለሆኑ በንጽህና ይዟቸውም። አማዛ ጋር ያሉት የተጣጠፉት የቱርኮቹ አበባ ምንጣፎች ለቤተሰብ ችግር የለውም። ወንዝም ላይ ምንም ላይ ስለሚታጠቡ ቀላል ናቸው። ጸዴ ቤት ምናምን ያላችሁ ከተማ ውስጥ መኮይ ምናምን እዚሁም ኬሚሴ ውስጥ ያው ጸዴ ቤት ላላችሁ የቱርኩ ምንጣፍ የሌለው ውበት አለ፣ ያምራል። ለገበያ ብዬ የማይሆን ነገር አልነግራችሁም ማለት ነው። እንደ ራሴ አይቼ ነው የምመክራችሁ። በጣም ነው የሚያማምረው። አለሙሂም ልስልስ ያለ ነው ሁሉም። ይሄ የቱርክ ምንጣፍ እንደምታዩት የዋጋው ውድ ቢሆንም እቃነቱ ጠንካራ ነው። የብዙ አመት ማገልገል የሚችል ነው። የምትፈልጉት ካለ ያው እየሞከርኩ ነው። እዚህ ጋር ልስላሴውን እያየሁ ማለት ነው። ከለሩ ምናምን ያው በምርጫችሁ የምትፈልጉትን ማዘዝ ትችላላችሁ። ያለሁት ኬሚሴ ነው። ወደ ደሴ ምናምን ይቅርታ፣ ደሴ ወደዛ ወደ ኮምቦልቻ አለ። ወደዛ ሩቅ ሀገር እኔ ሀገርም አላውቅም፣ ሩቅ መሄድም አልችልም። የሚያደርስልኝ ሰው የለም። የአካባቢ የሆናችሁ ብቻ አዘዙኝ። አሁን ላይ ፋሽኖቹ ጋቻዎች እነኚህ ናቸው። ለማንኛውም ቤት ለገጠርም ለከተማም ይሆናሉ። በጣም ነው የሚያምሩት። እንደምታዩቸው ጽድት ያሉ ናቸው። የጅብሰም እና የድንጋይ ጋቻ ነው። ይሄ ከወዲህ በኩል ያለው የድንጋይ ከድንጋይ ነው ቀርጸው እንትን የሚሉት። በጣም ከባድ ነው ግን አይሰበርም። ይሄኛው ደግሞ ብርቅርቅ ያለበት የጅብሰም ነው። በጣም ያምራል። ረከቦት እንደምታዩቸው እነኚህ ፋሽኖቹ ናቸው። ከነ ትብሲያቸው ነው። ትብሲ ያላቸው ጀብና ማስቀመጫ። ከዛ ዋናው ረከቦቱ አሉ። እንደምታዩት በተለያየ ከለር አለ፣ በተለያየ ዲዛይን አማራጭ አለ። የምትፈልጉትን እዘዙ። መጪው ረመዳን ነው። አላህ በሰላም ያድርሰን። ቤተሰቦቻችሁን አስደስቱ። እኔ እህታችሁ ደግሞ በጉልበቴ ያገዛችኋለሁ። እናንተ ቤተሰቦቻችሁን ለማስደሰት ዝግጁ ከሆናችሁ እኔ ጋር ደውሉልኝ። የፈለጋችሁትን እቃ እገዛላችኋለሁ። እነኚህ ያው እንደ ሚዲያ ላይ ታዋቸዋላችሁ። ፋሽን የመጡ የኢንቦክሲ ረከቦቶች ናቸው። ባልሳሳት እንደዛ ምሳሌ ስማቸው ያኔ መስታወቶች ሆነው አልሙሂም ኢትዮጵያ ውስጥ በነገራችን ላይ በጣም የሚያማምር እቃ ነው ያለው። በጣም የሚያማምር ከዛ ካርቡ ባታረጉ መክራችኋለሁ። እዛው ሆናችሁ አስገዙ። እዚህ ሆናችሁ ለመግዛት ደግሞ በጣም ይከብዳል። ምክንያቱም ብዙ ወጪ ስለሚበዛባችሁ ብሩ አይበቃም። እዛው ሆናችሁ ግን በአንድ ወር ደሞዛችሁ ማሟላት ትችላላችሁ። እነኚህ አሁን የመጡ የኢንቦክሲ ስራ ናቸው። ሚዲያ ላይ ሲሰሯቸው አይታችሁ ይሆናል። ይሄ ጥበብ የሚመስለው ጥበብ ሳይሆን የሚለጠፉ ወረቀት ነገር ነው። ከውስጥ ከላይ የሚፈሰስበት ነገር ስላለ ልክ እንደ መስተዋት ነው። ያኔ ምርጥ ነው። ቀለል ያለ ነው። ዘመናዊ ፋሽን ነው። በጣም ቆንጆ ነው። መግዛት ትችላላችሁ። ለቤተሰብም ለራሳችሁም ይሆናል። ወደፊት ደግሞ ታዩታላችሁ። የዱባይ እና የሳውዲ ረከቦትም አስገብቻለሁኝ። ዋጋው ግን ያው ሞቅ ያለ ነው። እንችላለን ካላችሁ ያው ማምረት ትችላላችሁ። ምረጡ፣ ፏፈሽ በሩ፣ ቤተሰቦቻችሁን ፏፈሽ አድርጉ፣ ተመረቁ። ምርቃን ጥሩ ነው። ይሄ ነው። ይሄ የሳውዲው ነው ያሉኝ። ከነ ሙሉ ሴሪሞኒው እስከ 30 ምናምን ሺህ ይፈጃል። ከና አድርስ ማጨሻው ምናምን ማለት ነው። ሰኒው ምናምን አለ አይደል? ሙሉ ሴሪሞኒ ሲሆን ይጨምራል። የዱባዩ ደግሞ ከሳውዲው ዋጋ ቀነስ ያደርጋል። የዱባዩን አሳያችኋለሁ። ይሄ የሳውዲ ነው፣ ይሄ የዱባይ ነው። ይሄ ትንሽ የሳውዲውና የዱባዩ በምን ይለያል ካላችሁ የሳውዲው ድምቅ ያለ ወርቃማ ሲሆን የዱባዩ ደግሞ ትንሽ እንደምታዩት ፈዘዝ ያለ ነው። ይሄ ደግሞ በሜትር ተቆርጦ የቡና መፈረሻ ተወዷል። ባለፈው 1000 ምናምን ነበር፣ አሁን 800 ገብቷል። እነኚህ የመናዲል ማስቀመጫ ከዛ እነኚህ ከሰራት ምናምን አለ አይደል? ከእንትኑ ጋር ከረከቦቱ ጋር መጠገብ ይቻላል። ቪዲዮውን እያሮጥኩት ያለሁት በጣም ቸኩሌ ነበረ፣ ይቅርታ።
አልሙሂም የሌላ ነው ግን የሚያምረው ሀቂቀተን። ይሄ የሳዑዲና የዱባይ ረከቦት የሚባለው ትልልቁ ለገጠር ቤት እኔ አልመክርም። ሆነን ለመናገር አጉል ወጪ ነው የሚሆነው። በቃ ዘጭ ላለ ቤት የሌለ ውበት አለው እና ለገጠር ቀለል ቀለል ያሉ ረከቦቶች ቢሆኑ አሪፍ ነው። እና እቃ እንደምትፈልጉ የምትፈልጉትን በመምረጥ መግዛት ትችላላችሁ። እንደምታዩት ይሄ የሰራሚክ ጀበና ነው። ስቶቭ ላይ አይጣድም፣ ቅልጥ ነው የሚለው። ምንድነው የሆነ ቪዲዮ ላይ ይቻላል ፌስቡክ ላይ ቲክቶክ ላይ ስቶቭ ላይ ጥደው ቅልጥ ብሎባል ማለት ነው። ይሄ ደግሞ የበር ጌጥ ነው እንደምታዩት ያማምራል። እነኚህ ጋቻዎች ብቻ ምን ትጠይቁኛላችሁ? የሌለ እቃ የለም። ብራችሁን ብቻ ይጭነቀው። ኢትዮጵያም ሳዑዲ ነው ብር ላለው ሰው ከዛ ካርጎ አታርጉ ነው ምነው ይሰበራል። እንደገና ወጪ ነው። ወላሂ እኔ በጣም ነው የምናደደው። እኔ ብዙ እቃ ካርጎ አላረኩም ሆነ ለመናገር ላኪን ለዛውም ቢሆን ያወጣሁት ወጪ የገዛሁበት አለ፣ ካርጎ ያረኩበት አለ። ከዛ ደግሞ የተሰበረ እቃ አለ። የሚገርመው አንዳንድ ነገር ብዙዎቻችሁ ደግሞ ቤቴን የታችኋት ምንም እቃ ሳትይዤ ነው እንደገባችሁ የምትሏላችሁ። እኔ እቃዬን እዛው ቤተሰብ ጋር ነው ያስቀመጥኩት። ምክንያቱም ዛሬና ነገ ገና ህይወቴ ስላልተስተካከለ ብዙ እቃ ይዤ መንኳተት አልፈልግም። ይሄም ራሱ የሱቅ እቃ አለ። ከዛ የቤት እቃ ይችም ዕለታዊ መገልገያዬን ብቻ ነው ይዤ የምዞረው እና በመቀጠል እንደምታዩት ያወቅቱ አሁን ላይ ሰው ቤቱ ትራስ ልብሱ ምናምን ይቀይራል። የሌለውም ደግሞ እንደ አዲስ ያስገባል። ውጭ ያሉ የቤተሰቦቻቸውን ቤት ያሳምራሉና ወቅቱ ላይ ተፈላጊ ነው ያልኩትን ቪዲዮ ነው የቀረጽኩት። እነኚህ የምታዩቸው ትራስና ፍራሽ ልብሶች በራሳቸው ይመጣል። እንደ ማሳያ አንዳንድ ነው ያለበሱት። ፋሽን ናቸው። በጣም ነው የሚያማምሩት። ልስልስ ያሉ ናቸው። በአካል ደግሞ ከቪዲዮ በላይ ያምራሉ። ደስ ያላችሁም በመምረጥ ቀለም በመቀባት ዋትስአፕ ላይ ልታናግሩኝ ትችላላችሁ። ይሄ በከነቡ ልብስ አለ እንደምታወቀታች ብቻ ብዙ ነው የቀረስኩት። ቪዲዮውን በሙሉ እያወራሁኝ መጨረስ ስለማልችል እናንተ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮውን ጨርሱት። እኔ ከወዲሁ ሰናበታችኋለሁ። እንደነገርኳችሁ የቤተሰብ አስቤዛ ለረመዳን የቤተሰብ ቤት ማሳመር፣ ስጦታ ማሰጠት የምትፈልጉ አናግሩኝ። በታማኝነት አደርሳለሁኝ። ኬሚሴን ይዞ ወደኛ ሀገር ኬሚሴ፣ ተረፍ፣ መሰና፣ መኮይ፣ መሳል ምናምን እንደዛ 0204 ምናምን ከዛ ወደኛ ሀገር ወደ አምቦ፣ ገምዛ፣ ወደ አሰለሌ ምናምን ያላችሁ ማለት ነው። ከኬሚሴ ወደዛ ወደ ኮምቦልቻ፣ ደሴ ምናምን ያላችሁ ልጆች ይቅርታ። የሚገርመው ነገር ግን እስከዛሬ በምሰራው የስራ ማስታወቂያ ሩቅ ያላችሁ ልጆች ናችሁ እቃ የምታዙኝ። አልችልም እያልኩ መመልሳችሁ ሰው ለመምረጥ ሳይሆን የምር ስለማልችል ነው። እኔ አገር አላቅም፣ ገባችሁ? አገር አላቅም። ሰውም ደግሞ የለኝም፣ ያኔ የሚያደርስልኝ ምናምን የለኝም። ይሄ በእኛ አካባቢ ያለው ራሴ ጭኜ መሄድ ስለምችል ለዛ ነው እንጂ ያው ስራ ነው መምረጥ አይደለም። እንዳትቀየሙኝ። ብዙ ልጆች ያኔ የሩቅ ልጆች ናችሁ እንዳውም ሰብስክራይብ፣ ላይክ፣ ኮሜንት የምታደርጉልኝ በርች የምትሉኝ ምናምን በጣም ነው የማመሰግነው። በዚህ ሚዲያ የገባኝ ነገር የራስ ሰው እንደማያበረታታ ነው። የሰፈር ሰው የራስ ሰው እንደማያበረታታ ነው የገባኝ። በጣም ነው የማመሰግነው ለምታደርጉልኝ ቅን አመለካከትና ቅን አስተያየት አመሰግናለሁ። የትራስ ልብሶቹ በጣም ነው የሚያማምሩት። ቪዲዮውን እስከ መጨረሻው ይዩት። እኔ ከወዲሁ ልሰናበታችሁ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ ለእኔም አይለየኝ። በጥሩ በመልካም ነገር አለ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።